ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም እንዴት ናችሁ? ሰላም ናችሁ? እንግዲህ ሰሞኑን ተጠፋፍተናል። ያው ስለኛ ስለ ቤታችን ስለ መዳም ቅመሞች ይሄ ሰሞን ቪዲዮ አልሰራውም ማለት ነው። እንግዲህ ያው እንደምታውቁት አሁን ላይ ደሞዝም ደርሷል። አላማችንና እቅዳችንን እንግዲህ መርሳት የለብንም። እርስ በርሳችን ተመካክረን ተረዳርተን በሀሳብ ማለት ነው። ገንዘብ ያለው እኛ ጋ ነው እና እንግዲህ ገንዘባችንን ሴቭ ማድረግ አለብን ማለት ነው። እና በርትታችሁ ጠንከራችሁ ስሩ። እና አንድ ቲክቶክ ሳይ እህታችንን ሀቢባ ቪዲዮዋን አይቼ ነበር ማለት ነው። እና በሷ ቪዲዮ ላይም በዚሁም ስለኛ ጠቀስ አድርጌ ልለፍ ብዬ ነበረ እና አንድ ሀሳብ ምንድነው? ይሄም ያው እንደምታውቁት እዚህ ሶሻል ሚዲያ ላይ ነው ሁሉም ሰው እንግዲህ የሚተዋወቀው ጓደኛ የሚያፈራው ከእንዲሁ ከፎሎወሮች መሀል ሊቭ ላይ ስትገቡ ምን ስትሉ እንግዲህ ጌም እየተጫወታችሁ ምን እያላችሁ እርስ በርስ ቀስ በቀስ ጓደኛ ማቾች ትሆናላችሁ ማለት ነው። እና እህታችን ሀቢባ እንግዲህ እኔ ባጣው ሰዓት ጓደኛም ዘመድም አጣው ነው ያለችው እና ማለት ነው። ሁሉም ሰው የሚያጨበጭብልን በነገራችን ላይ ሲኖረን ነው ማለት ነው። ሳይኖረን የሚወድንና መቼም አይቀየርብን ፈጣሪያችን ብቻ ነው። እና ስለዚህ ያው እንግዲህ ማንም ሰው ከሌለው በሰው ዘንድ ጓደኛም አይኖረውም ማለት ነው። ስለዚህ እኛም እንግዲህ ገንዘባችንን ሴቭ ልናደርግ ይገባል ማለት ነው። ገንዘባችን ላይ አስተዋይ ልንሆን ይገባል። ለምን እሷ ከመዳም ቤት ወጥታ ውጭ ላይ ነው የምትሰራ፣ የተሻለ ገቢ ታገኛለች። ግን ገንዘቦቿን በስነ ስርዓት ማኔጅ ባለማድረጓ ምክንያት ለመቸገር በቅታለች ማለት ነው። እንግዲህ ሌሎች ምክንያቶችም ሊኖሩባት ይችላል። እንኳን ተቸገረች ሳይሆን አሁን ያው ማንም ሰው ይቸገራል። ከችግር በኋላ ማንም ሰው ሰርቶ ይለወጣል ማለት ነው። ግን ሁላችንም መዳም ቤት ያለን ልጆች የእሷ አይነት እጣ ፈንታ ነው ያለን ማለት ነው። ለምን መጀመሪያ ላይ ገንዘብ ሲኖረን ለሁሉም ሰው እንሰጣለን፣ ለሁሉም ሰው እናደርጋለን። ኋላ ላይ በቃ የምንቸገር ራሱ አይመስለንም ማለት ነው። እና ብዙ ነገሮች ስንገዛ እንደፈለግን ገንዘቦች ስናባክን ምን ስንል የምንቸገር ራሱ አይመስለንም ማለት ነው። ስለዚህ ገንዘቦቻችንን ቆፍጠን አድርገን ያዝ ልናደርግ ይገባል ማለት ነው። ሰው አትርዱ አይደለም፣ ሰው መርዳት ቤተሰብ መርዳት አስፈላጊ ነገር ነው። ፈጣሪም የሚወደው ነገር ነው። ሁሌም እንደምላችሁ ግን ከሰው በላይ እኛ ራሳችን እንበልጣለን። ለምን እኛ እዚህ ታመን ነው ገንዘብ ሰርተን የምናመጣ። እኔ አሁን ስራ ስሰራ ወገቤን በጣም ያመኛል። ግን በቃ ነገ አላማ ስላለኝ የመቀየር አላማ ስላለኝ ህመሜን እንዳልሰማሁት ጆሮዬን ደፍኜ ጸጥ ብዬ ነው የምሰራው ማለት ነው። እያመመኝ ጎንበስ ብዬ የሆነ ነገር ሳነሳ ወገቤን እያመመኝ ማለት ነው። ለምን ለአላማዬ ለመለወጥ ለነገ ላቀድኩት እቅድ ለመድረስ ማለት ነው። እና ሌሎች የመዳም ቅመሞችም እንዲሁ በብዙ በሽታ መሀል እያሉ ራሳቸውን በቃ ህመማቸው ዋጥ አድርጎ ራሳቸውን እየጎዱ ነው ገንዘብ ሰርቶ የሚያመጡት። እና ለምንድነው ይህን ገንዘባቸውን ሴቭ ማያደርጉት ታዲያ? በቃ ሆዳችን ብቻ ሮሮ ስለሆነ ያም ተቸገርኩ ያም ተቸገርኩ ሲለን ገንዘባችን ሰጠን ኋላ ላይ ልክ እንደዚች ልጅ ቸገረን ብለን ትላንትና ገንዘብ ይዞ የነበረ እጃችን ለልመና ሲቀርብ ማለት በጣም ያሳዝናል። በጣም የሚደብር ነገር ነው። እና ባለን ገንዘቡ እጃችን ላይ ባለ ሰዓት ለምን የ1000 ብር የ800 ብር ደሞዝተኛ ነው? እንደነገርኳችሁ ደሞዛችሁን ካልኩሌት አድርጉ። ለቤተሰብ ይሄን ያህል፣ ለቤተ ክርስቲያን ይሄን ያህል፣ ሙስሊም ከሆናችሁ ለመስጊድ ይሄን ያህል፣ ለቤተሰብ ይሄን ያህል፣ ሊቀረው ደግሞ የሚበልጠው እጅ ለራሴ ብለን ማስቀመጥ አለብን። አለበለዚያ ነገ አንድ